ቆይ እስኪ ልጠይቅ፣ እንዴት ደፍሬን አደረግከው? እንዴት የገዛ የወንድምህን ሚስት ስራት? እሱን ነገር ዝቅ አድርገው ወንድሜ፣ የምታወራው ነገር ሁሉ ስህተት ነው። እባክን ሽጉጡን ዝቅ አድርገው። ማወቅ የምትፈልገውን ነገር ሁሉ እነግርሃለሁ። ቆይ ምንድን ነው የምትነግረኝ? ከሚስቴ ጋር ምን አይነት ግንኙነት እንደነበራችሁ ልትነግረኝ ነው? ሚስቴን እንደምትወዳት ከእሷ ጋር ግንኙነት እንደነበረ ልትነግረኝ ነው? ስራት እባክን ተው፣ የማየውን ነገር እያደረክ ነው ስራት። በኋላ የሚቆጨን ነገር ነው የምታደርገው። የሚቆጨኝማ አንተን ወንድሜ ብዬ አንተን ማመኔ ነው። ስራት አዳምጠኝ። አንተ የምታስቡ ነገር ሁሉ ልክ አይደለም። ልክ ያልሆነውማ ቤርኪ የኔ እውነተኛ ሚስቴ ነች ማለቴ ነው። ልክ የሆነው ደግሞ ካድሬ የወንድሜ ልጅ ሆኗ መገኘቷ ነው። ስራት እንደዛ ብሎ ነገር የለም። እንደዛ አይነት ነገር የለም። ስራት ልትገለኝ ከፈለግ ቃታውን ሳብ፣ ግን የሚቆጨን ነገር ነው የምታደርገው። ስራት ምንድን ያደረግከው? ስራት ምንድን ያደረግከው? ስራት ምንድን የፈጸምከው? እርጅኝ። እሺ አትንቀሳቀስ፣ አንተ አትንቀሳቀስ። ይህንን ጫና አድርገህ ያዝ። ስራት አምቡላንስ ጥራ። ጫና አድርገህ ያዝ። ቀስ በል ቀስ። ስራት አምቡላንስ ጋር ደውል። አምቡላንስ ጥራ እያልኩ እኮ ነው። ጫና አድርገህ ያዝ። ቀስ በል ቀስ። አምቡላንስ ስራት፣ አምቡላንስ ጥራ። ምንድን ያደረግከው? ስራት ምንድን ያደረግከው? እንዴት እንደዚህ ታደርጋለህ? እንዴት እንደዚህ አይነት ስራ ትሰራለህ? ስራት አሁን ተነስ ስራት፣ ከዚህ ሂድ። ቆይ ለምንድን አምቡላንስ ጋር መደውሉት? ምን እያደረግሽ አንተ? ራሱ ምን እያደረግክ ነው? አምቡላንስ ልጠራ ነው። ተይው፣ አትጥሪው። ለምን? እኔ ራሴ ደውዬ እጠራለሁ። ስራት እባክን ተነስ፣ ከዚህ ሂድ ብያለሁ። በፍጥነት ከዚህ ሂድ። አልሄድም፣ እዚሁ ነው የምሆነው። ስራት አብዳሃል እንዴ? ተነስ ከዚህ፣ ፖሊሶች ይመጣሉ። ከዚህ ሂድ፣ በፍጥነት ከዚህ ሂድ እያልኩ ነው። ጂያን አምቡላንስ መጥራት ይኖርብናል። ብዙ ደም የፈሰሰው ነው። እባክን አምቡላንስ ጋር ደውል። አንቺ ስርዓትን ይዘሽ ውጪ። እኔ አምቡላንስ ጋር ደውላለሁ። ይዘሽ ውጪ። ደብዳቤዎቹን አንቺ። የምን ደብዳቤ? እዛ ቦርሳ ውስጥ ደብዳቤዎች አሉ። ቤርኪ የጻፈችልኝ ነው። ለስራት ስጪው። እሺ አሁን ሰዓቱ አይደለም፣ ብዙ አታውራ አንተ እባክህን። ዜኔብ ደብዳቤዎቹን ተቀብላ ስርዓትን ስትመለከተው ስርዓት ያለበት ሁኔታ በንዴትና በቁጭት ውስጥ ስለነበረ ደብዳቤዎችን ራሷ ጋር ታቆያለች። ከብዙ ክርክርና ከብዙ ጭቅጭቅ በኋላ ዜኔብ ስርዓትን አሳምናው ከመርከቡ ይዛው ትወጣለች። ጂያንም የደወለው አምቡላንስ በፍጥነት መጥቶ ጃንን ይዞ ወደ ሆስፒታል ያመራሉ። አፍጥኑ፣ ቶሎ በሉ። ብዙ ደም ነው የፈሰሰው። የቀዶ ጥገና ክፍሉን አዘጋጁ፣ ቶሎ በሉ። ስራት ልብ ብላ አዳምጠኝ። ፖሊሶች ለጥያቄ ወይም ምን እንደተፈጠረ ለማወቅ አንተ ጋር መምጣታቸው አይቀርም፣ ወደ ቤት ወይም ሆቴል። ስለዚህ ከከተማ መውጣት አለብህ። ከከተማ ወጣ ብሎ ወደሚገኘው ቤታችን ሂድ። ቤቱም ሆቴልም እንዳትሆን። እየሰማኝ ነው ወንድሜ? ሄሎ ስራት፣ ምን ተፈጠረ? ጂያን ደህና ነው? ምንም አውቀው ነገር የለም። መኪናውን አዙሪ። ወዴት? መኪናውን አዙሪና ወደ ሆስፒታል እንሂድ። የማይመስል ነገር አትናገር ስራት። አዙሪ መኪናውን፣ ወደ ሆስፒታል መሄድ አለብን። አላደርገውም ስራት፣ በፍጹም አንሄድም። ፖሊሶች እኮ ሊይዙ ይችላሉ። መኪናውን አዙሪና ወደ ሆስፒታል እንሂድ። ቤት እንገባለን፣ ከዛ ወደ ሆስፒታል እንሄዳለን። ዜነብ እየነገርኩሽ ነው። እሺ መኪናውን አቁሚ። ቆይ ምን እያረግሽ ነው? በጣም ጥሩ። በእግርሽ ልትሄጂ ነው? መንገዱን ጨርቅ ያርግልሽ። ዜነብ በቃሽ። ከዚህ በላይ አንቺ ጋር መከራከር አልፈልግም። የመኪናውን ቁልፍ ስጪኝ። ቁልፉን ስጪኝ ያልኩሽ ነው። አልሰጥም። በፍጹም ወደ ሆስፒታል አትሄድም። ሰራት ቆይ ምን እየሆንክ ነው? ወደ ሆስፒታል ስትሄድ ምን እንደሚፈጠር አታስብም? ፍቃድሽን እየጠየቅኩ አይደለም። ቁልፉን ስጪኝ ብዬሻለሁ። ቁልፉን ስጪኝ። እኔ ደግሞ አልሰጥህም ብዬሃለሁ። ሰማኝ? በጣም ደረቅ ነሽ። በጣም ይኸውልሽ፣ ቁልፉን ስጪኝ። ወደ ቤት እንገባለን፣ ልጆችን አይተን ከዛ ወደ ሆስፒታል እንሄዳለን። ቤት ገብቼ ልጆችን ማየት አለብኝ። እየሰማሽኝ ነው? መጀመሪያ ነበር ያንን ሽጉጥ በእጅ ከመያዝ በፊት ለልጆች ማሰብ የነበረብህ። አንተ ግን ከልጆች በላይ ወንድነት በለጠብህ። ከመጀመሪያው ለልጆች ብታስብ የገዛ ወንድም ላይ አትተኩስም ነበር። ምን ማሰብ እንደነበረብኝ ምንም ማቅበት ሰዓት አልነበረም። ቆይ ምንድን ነው የተፈጠረው? አንተን የተኮስከው? አደጋ ነበር ማለት ሽጉጤን አቀባብዬ ደቅኝበት ለመተኮስ ከራሴ ጋር ከባድ ትግል ውስጥ ነበርኩኝ። እኔ ሽጉጡ እንደደቀንኩበት ጃን ሽጉጡን ሊቀማኝ ከኔ ጋር መታገል ጀመረ። በዚህ መሃል ነበር ስንታገል ቃታውን ራሱ ላይ ሳበው።
ስለዚህ አደጋ ነበር ማለት ነው። እኔ ያልተኮስኩበትም ራሱ ላይ ተኮሰው። ተመልከቺ፣ ወንድሜ በጥይት ተመታ። የዚህ ሁሉ ነገር መነሻ አንድ ሰው ነው፣ ቤርኪ። አመሰግናለሁ ቤርኪ፣ እንደዚህ የውጥንቅት ህይወት ስለሰጠሽኝ አመሰግናለሁ። ውዷ ባለቤት አመሰግናለሁ ቤርኪ። ዜነብ በአደጋው ሰዓት ላይ የተፈጠረውን ነገር ከሰማች በኋላ ከሰራት ጋር ተስማምታ ወደ ሆስፒታል ማምራት ጀምራሉ። ወደ ሆስፒታል እያመሩ መንገድ ላይ ዜነብ ጃን የሰጣትን ደብዳቤ አስታውሳ ሰራት እንዲያነባው ትሰጣለች። ሰራት አልፈልግም ስል ራሷ ደብዳቤውን ማንበብ ትጀምራለች። ጃን፣ ከባድ ስህተት ሰርቻለሁ። አሁን ላይ አላቅም፣ ሕይወቴ ሙሉ ስህተት ነው የሆነው። ትዳሬ ላይ ትልቅ የሚባሉ 2 ኃጢአቶችን ፈጽሜያለሁ። ለባሌ፣ ለልጆቼ፣ ለቤተሰቦቼ አልታመንኩም። እኔ መጥፎ ሴት ነኝ፣ መጥፎ ሚስት ነኝ፣ ምንም ጥሩ ነገር የማይገባኝ መጥፎ ሴት ነኝ። አደራ ሚስጥሮችን ትጠብቃለህ ብዬ ተስፋ አደርጋለሁ። ምክንያቱም እኔም ያንተን ሚስጥር አውቃለሁ። መቼም እስካሁን ሰራት ወንድሙ እንዳልሆንክ ያወቀ አይመስለኝም። ምን ተፈጠረ? ምንድን ነው? ጃን ወንድም አይደለም። ደብዳቤውን አንቺ እስኪ አንቻቸው፣ ሁሉንም ደብዳቤ እስኪ። እህትማማቾቹ የሰራት ልጆች አልኪንና አያል እርስ በርስ ከባድ ጸብ ውስጥ ገብተዋል። አንዳቸው የአንዳቸውን ዕቃ እየሰበሩ ለያሽ ለግናሽ ከብደው ቤቱን በአንድ እግር አቁመዋል። የሰራት እናት ሲቢም ልጆቹን እንድትጠብቅ የመጣችው ያቺ ሴት አለች እያለች ዜነብ ላይ ትጮኻለች። አቤት ወይዘሮ ሴቢም፣ አንቺ ማድረብሽ። ቆይ አንቺ ስራ ምንድን ነው? ልጆቹን መጠበቅ አይደል? ቆይ የት ነው ያለሽው? ወይዘሮ ሴቢም፣ ትንሽ ጉዳይ አጋጥሞኝ ወጣ ብያለሁ። በጣም ጥሩ፣ ስራሽን ትተሽ እንደፈለግሽ ትዞራለሽ አይደል? ልጆቹ እዚህ ቤት ውስጥ ልጋደሉ ደርሰዋል። አንቺ ቤት ውስጥ የለሽ። ቤቱን ጥለሽ ሄደሽ እንደፈለግሽ ይዞሽ እየተዝናናሽ። ወይዘሮ ሴቢም፣ እስካሁን እመለስ ነበር፣ ትንሽ ችግር አጋጥሞኝ ነው። አያገባኝም፣ የአንቺ ችግርሽ የኔ ጉዳይ አይደለም። እሺ ወይዘሮ ሴቢም፣ አሁን ወደ ቤት እመለሳለሁ። አዎ ነይና ኮተትሽን ሰብስበሽ ከዚህ ቤት ውጡልን። ያንቺ ልጅሽን ይዘሽ ቤቴን ልቀሽ ትያለሽ። በፍጥነት መጥተሽ ሻንጣሽን አስተካክለሽ ቤቴን እንድትለቂ። ሰማሽኝ አይደል? ቤቴን እንድትለቂ። ሙሉን አነበብኩ። አዎ አንዱን ሙሉን አንብቤያለሁ። እናም እንደተሳሳትኩኝ ገብቶኛል። ወንድሜ ንጹሕ ነበር። ባላጠፋው ነገር ነው ሰው ነጅሎ የነበርኩት። እና ማን ነው የካሌድ አባት? ማን ነው ልትይኝ ነው? ምንም የገለጸችው ነገር የለም እዚህ ደብዳቤ ላይ። ግን ደግሞ ሁሉንም ደብዳቤ ተራ በተራ አነባለሁ። ማን እንደሆነ ማወቅ አይቀርም። እሺ አንተ ግን ደህና ነህ? እኔ እንጃ ደህና ነኝ አይደለሁም አላቅም። ትንሿ ልጅ፣ አቤት አክስቴ፣ ክፍልሽ ግቢና ሻንጣሽን አስተካኪ። ወዴት ልንሄድ ነው አክስቴ? ከዚህ ቤት ልትወጡ ነው። ወዴት ነው የምንሄደው? እዚህ ከመምጣታችሁ በፊት ወደ መጣችሁበት ቦታ ትሄዳላችሁ። በይ ቶሎ በይና ልብሶችሽን አስተካኪ፣ ሻንጣሽን አስተካኪ፣ ወደ ክፍልሽ ግቢ። በመጨረሻም ዜነብና ሰራት ወደ ሆስፒታል ደርሰዋል። ጂያን ሆስፒታል ውስጥ ነበር። ስለዚህ አንተ አይደለም ማለት ነው ጥቃት የፈጸምከው? አዎ እንደዛ ነገር። ቆይ ዜነብ የምን ደብዳቤውን የሰጠው? ደብዳቤው ለምንድን የተጻፈው? እኔ እንጃ፣ ሰራት ነበር ሲያነብ ነበረው። ግን አንድ ነገር አውቃለሁ። ምን? ጃን እዚህ ውስጥ የለበትም። የካድር አባት ጃን አይደለም። ምን? በጣም ይገርማል። ቆይ ማን ነው ጃን አባት ታዲያ? ማን ነው? አላቅም፣ ግን በቅርቡ ማወቃችን አይቀርም። ጥሩ ነው። በነገራችን ላይ አንቺ ባገኘሽው የቤርኪ ድብቅ ስልክ ላይ ተደጋግሞ የተደወለው ስልክ ቁጥር ለቤርኪ ጌጣጌጥ የምትሸጥ ሴት ነች ያልከኝ? አዎ እንደዛ ብዬሽ ነበር፣ ግን አንድ ስህተት አለ። ምንድን ነው እሱ? ስልኩ የተመዘገበው በሴትዋ ስም ቢሆንም የሚጠቀመው ግን ሌላ ሰው ነው። ስለዚህ የካድር አባት ነው ማለት ነው። ቆይ ማን ነው ሰውየው? ነገ አንድ ስብሰባ አለ፣ እዛ ስብሰባ ላይ አገኘዋለሁ። እኔም አብሬ መሄድ እፈልጋለሁ። የሚሆኑን አብረን እናያለን። የጃን ቤተሰቦች፣ አቤት፣ ምን ተፈጠረ? ማን ነው ስለተፈጠረው ነገር የሚያስረዳል? አለቃ፣ ድንገተኛ አደጋ ነው። ቤት ውስጥ የነበረ ፍቃድ ያለው መሳሪያ ነበር። ወንድሜ እያጸዳ ያለ እጁ ላይ ባርቆበት ነው። እሺ እኛ ያለውን ነገር እናጣራለን። አመሰግናለሁ። ኦ እመቤቷ መጣች። ባካችሁ
እንኳን ደህና መጣሽ። ግን አሁን ቦርሳሽን አዘጋጅሽ ለመሄድ አይመሽብሽም? ሰፈራችሁስ ጨለማ አይሆንም? ለነገሩ ጨለማውን ለምደሽበታል። በሌሊት ወደ ቤት እየገባሽ የለን? ማዬ ዜነብ ቀኑን ሙሉ ከኔ ጋር ነበረች። ስለዚህ ምንም አትበያት። በቃ ስርዓት። ምን እያልክ ነው? እሷ እኮ የልጆቹ ጠባቂ ነች። ቆይ ቀኑን ሙሉ ምን እየሰራች ነበር? የእሷ ስራ ልጆቹን መጠበቅ ነው። ከዚህ በኋላ ደግሞ እዚህ ቤት ውስጥ ላያት አልፈልግም። ምንም ቦታ የላትም። አሁኑ ሻንጣዋንና ያቺን ሕፃን ይዛ ከዚህ ቤት ውጣልኝ። በፍጥነት ውጭልኝ። ማዬ እኔ ከአንቺ ጋር የምከራከርበት አቅሙ የለኝም። እባክሽን ከፈለግሽ ጠዋት እንነጋገራለን። ደህና ደሩ። በቃ በጣም ጥሩ፣ በጣም ጥሩ ስርዓት። ማንንም ከሰፈር እያነሳ እያመጣ አናታችን ላይ እንዲወጡ እያደረገ ነው። በጣም ጥሩ። ሰራት ወደ ክፍሉ ገብቶ ለመተኛት ቢሞክርም ነገር ግን ደብዳቤዎችን አንድ በአንድ ሳያነብ መተኛት ከባድ ነገር ሆኖበት ደብዳቤዎችን እያነሳ ማንበብ ይጀምራል። ነገር ግን ስለ ካድር አባት የሚገልጽ አንድም ነገር አልነበረም። ጃን እባክህ ደጋግመህ ስለ ካድር አባት አትጠይቀኝ። መቼም ቢሆን ስለ እሱ ልነግርህ አልችልም። እንኳን አንተን ከሱ ጋር ላስተዋውቀ። እኔ እሱን ያወቅኩበት ቀን ነው የእኔ የተረገመ ቀን። የሕይወቴ ትልቁ ስህተት የካድርን አባት እሱን ማወቄ ነው። እንዴት አደራችሁ ልጆች? አያል እንዴት ነሽ? በሉ ልጆች፣ ሰዓት እየረፈደባችሁ ነው። ቶሎ ውጡ፣ ቶሎ በሉ። መቼም ቢሆን ሰራት ከእንዳንቺ አይነት ሴት ጋር አይሆን። አቤት፣ ምን አልሽኝ? ምን እያረግሽ እንዳለ የማላቅ ይመስልሻል? ደደብ መስልሻለሁ እንዴ? አልገባኝም። ምን እያልሽ ነው? ቤርኪታማ ሆስፒታል ገብታለች። ልጄ ደግሞ በባለቤቱ መታመም በጣም ተጨንቋል፣ ብቸኛ ሆኗል። አንቺ ደግሞ ከኋላው እየተከተልሽ ለችግሮቹ መፍትሄ የምትሰጪ መስለሽ ከጎኑ ልትሆኚ ትፈልጊያለሽ። እንደምንም ብለሽ እድሉን ካገኘሽ ደግሞ አብረሽው አልጋ ላይ ወርቀሽ ከዛ ልጄን መቆጣጠር፣ ከዛ ይህን ቤት መያዝ። በቃሽ ወይዘሮ ሴቢም፣ እናቴ ትሆኛለሽ። የሥርዓት እናት ነሽ ብዬ ነው ዝም ያልኩሽኝ። አሁን ለተናገርችው አስጸያፊ ነገር መልስ መስጠት አልከበደኝም። ቆይ እንዴት እንደዚህ ታስቢያለሽ? በእድሜ የበሰልሽ ትመስያለሽ። እንዴት እንደዚህ ትይኛለሽ? እንዴት አልጋ ላይ ወርቀሽ እንዴት እንደዚህ ትይኛለሽ? ተመልከቺ። ነይ ወይዘሮ ሴቢ፣ ምን እያረግሽ ነው? ነይ ይህንን ፎቶ በረንብ ተመልከቺ። ይህንን አይቼዋለሁ። ምን ይፈጠር? በረንብ አርገሽ፣ ይህን የተከበረ ቤተሰብ በረንብ አርገሽ ተመልከቺ። ቤርክንና ስርዓትን ተመልከቺ እንዴት እንደሚያምሩ። ቤርክን በረንብ አርገሽ ተመልከቺ። መቼም ቢሆን አንቺ እሷን ቦታ ልትያችም፣ ምናልባት እንደ እሷ ቆንጆ ነኝ ብለሽ ልታስቢ ትችያለሽ፣ ልትሆኝም ትችያለሽ። ነገር ግን መቼም ቢሆን እንደ እሷ ቤተሰብ የተከበረ፣ እንደ እሷ ቤተሰብ ሀብት ያለው የሚከበር መቼም ቤተሰብ አይኖርሽም። ልክ ነሽ ወይዘሮ ሲቢም፣ እኔ እንደ ማንም ሴት ክብሬን በገንዘብ የምለው ሴት አይደለሁ። ቆይ አልጨረስኩም። ለቤቴ የጽዳት ሰራተኛ ፈልጌ ነበር። እስኪ ቤተሰቦችሽ ጋር ደውይና አንዳቸው መጥቶ ይህንን ይስሩ። በይ ቶሎ በይ፣ ደውይላቸው። ቤተሰቦቼ በገንዘብ ሳይሆን በጽድቃቸውና በክብራቸው ነው የሚኖሩት። አምላኬ ድረስ ምን እየነገርክኝ ነው? እና አሁን ጃን ደህና ነው? ደህና ነው። አሁን በሕክምና ላይ ሆስፒታል ነው ያለው። ቆይ እውነት ስርዓት አይደለም ይህንን ነገር ያደርገው? ውዴ ነገርኩሽ እኮ ድንገተኛ አደጋ ነው። በቃ ድንገተኛ ነው። ደግሞ ከአንቺ ውጪ ይህንን ነገር ከማንም እንዳልሰማ፣ በተለይ እማዬ ማወቅ የለባትም። እሺ ለማንም አልናገርም። እና ዛሬ ምንድን ነው የምትሰሪው? ምንም፣ እዚሁ ቤት ውስጥ ነኝ። እኔ ምልሽ ፍቅሬ፣ ስራሽን ተውሽ እንዴ? የምን ስራ? ምን መስራት እንዳለብሽ ረስተሻል ማለት ነው? ለማንኛውም ሰራት ወንድሙን እየተንከባከበ ሆስፒታል ነው ያለው። በደንብ ለበሺ፣ ተዋቢ፣ ከዛ ወደ ሆስፒታል ሂጂ። ትላንትም ዛሬም ተመሳሳይ ነገር፣ ሁሌም አንድ አይነት ነገር እንዳደረግ ነው የምትጠይቀኝ። አዎ ማድረግ አለብሽ። ማድረግ ያለብሽን ማድረግ ይኖርብሻል። ሳንቀደም መቅደም ይኖርብናል። ስርዓት ግን እኮ እንደዚህ አይነት ነገር አያስብም። እኔ ደግሞ በዚህ ምድር ላይ ማንንም አላምን። በይ ተዘገጃጅና ወደ ሆስፒታል ሂጂ። ግን እኮ እሱ ዞር ብሎም አይመለከተኝም። እንደ ወንድሙ ሚስት ብቻ ነው የሚያየኝ። ምንም አታስቢ። አንቺ ራስሽን ተንከባከቢ፣ ራስሽን ጠብቂ። በይ ግቢና ተዋቢ። እምር ብለሽ ወደ ሆስፒታል ሂጂ። ጃንን ጠይቂው። ስርዓትንም አይዞ ብለሽ ከጎኑ ነሽ፣ አበርቺው። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ለዛሬ አሰናዳውላችሁ ተወዳጁ ተናፋቂው የበደል አበቦች ክፍል 9 ይህንን ይመስል ነበር። እንዴት ነበር? ሀሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? በሞትና በሕይወት መካከል ያለው ጃን ምን ይሆናል? ይሞታል? ይድናል? ሰራትስ የካድርን አባት መቼውን የሚያገኘው? የወንድሙን የጂያን መሰሪነትስ መቼውን የሚያውቀው?
የዘነብና የስርዓት እናት ፍጥጫ መጨረሻቸው ምን ይሆን? እነዚህና ሌሎች በርካታ አጓጊ መሳጭ ምርጥ ትዕይንቶች፣ ምርጥ ክፍሎች ከፊት ይጠብቁናል። ሁሉንም አብረን በጋራ የምንመለከት ይሆናል። ይህ ተወዳጅ ምርጥ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችና ተወዳጁ ተናፋቂው ድራማ የበደል አበቦች በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።